አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሚያዝያ 17 2018 ከጊዜ ወደ ጊዜ ከቀን ወደ ቀን እየተባባሰና እየተለዋወጠ የመጣው የምንዛሬ ዋጋ በተለይ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል? በባንክስ ያለው የምንዛሬ ዋጋ ተመን ከጥቁር ገበያ ሐዋላ ጋር ያለው ልዩነት ሰፍቷል ወይስ ጠቧል? የሚሉትን በጥቁር ገበያ የ19 ሀገራትን በባንክ የ8 ሀገራትን አካተን ወደ እናንተ ይዘንላቸው ቀርበናል። እንግዲህ በዛሬው ዕለት የግማሽ የሚሆኑ ሀገራቶች ላይ ቅናሽ ተመልክተናል። ግማሽ የሚሆኑት ሀገራቶች ደግሞ ባሉበት ተቀምጠዋል። የትኛው ሀገር ቀንሷል? የትኛውስ ሀገር ደግሞ ባለበት ነው የጨመረስ ካለ የሚለውን ወደ እናንተ እናደርሳለን። ሁላችሁም ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በትናንትናው ፕሮግራማችን አንድ የአሜሪካ ዶላር ወደ 191 ብር አካባቢ የነበረ ቢሆንም አዳሩን እንግዲህ ቅናሽ በማድረግ 189 ብር ከ69 ሳንቲም ሲመነዘር 100 የአሜሪካ ዶላር 18965 የኢትዮጵያ ብር እየተመነዘረ እንደሚውልና ከትላንቱ በዛሬው ዕለትም እንግዲህ ወደ 2 ብር ከ70 አካባቢ ቅናሽ አድርጓል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊን ስንመለከት 258 ብር ከ40 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25840 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ95 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ95 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 216 ብር ከ68 ሳንቲም ሲመነዘር 100 ዩሮ 21668 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ አስነብቦናል ማለት ነው። ከሰሞኑ በተደጋጋሚ እንግዲህ ብዙዎቻችሁ ከፋይዳ ዲጂታል መታወቂያ ጋር ተያይዞ እየጠየቃችሁ ነው። በባለፈው ፕሮግራማችን የኢትዮጵያ ብሔራዊ ባንክ በኢትዮጵያ ውስጥ ለሚገኙ እንግዲህ እስከ ግንቦት 6 እና ሰኔ 30 ድረስ ሙሉ በሙሉ አካውንታቸውን ማገናኘት እንዳለበት ይፋ አድርጓል። ነገር ግን ይህ መመሪያ በውጭ ሀገራት ለምትገኙ እናንተን እንደማይመለከት ያደረስኳችሁ ያልሰማችሁ ትኖራላችሁ። ዞሮ ዞሮ እናንተ እዚያው ባላችሁበት ሆናችሁ ማድረግ የምትችሉበትን አሰራር የኢትዮጵያ ብሔራዊ ባንክ ዘርግቷል። መለስ ብላችሁ ሙሉ መረጃውን ተመልከቱ። ሌላው እንግዲህ በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናርን ስንመለከት 609 ብር ከ12 ሳንቲም ሲመነዘር 100 የኩዌት ዲናር 60912 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት ቅናሽ አድርጎ 48 ብር ከ60 ሳንቲም ሲመነዘር 100 የሳውዲ ሪያል 4860 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ዕለትም አንድ የዱባይ ድርሃምን ስንመለከት 50 ብር ከ10 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ10 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናርን ስንመለከት 504 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 50490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 260 ብር ከ68 ሳንቲም ሲመነዘር 100 የጆርዳን ዲናር 26000 ከ68 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 499 ብር ከ09 ሳንቲም ሲመነዘር 100 የኦማር ሪያል 49909 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የአውስትራሊያ ዶላር ነው።
በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ30 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13130 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 136 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 13620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2520 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 59 ብር ከ50 ሳንቲም ሲመነዘር 100 የእስራኤል ሽቅል 5950 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት በዚህ ደቂቃ የተጻፈውን አንብበን እንግዲህ ወደ እናንተ አድርሰናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የብዙዎቻቸው ጥያቄ የአዋሽ ባንክን ዕለታዊ ምንዛሬ ዋጋ ተመን አቅርብልን ብላችሁኛል። እንግዲህ የአዋሽ ባንክ በሁሉም ሀገራቶች ማለትም የምንዛሬ አገልግሎት የሚሰጣቸው ላይ ጭማሪ አድርጓል። አንድ የአሜሪካ ዶላርን 154 ብር ከ12 ሳንቲም ገዝቶ 157 ብር ከ20 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 182 ብር ከ87 ሳንቲም ገዝቶ 186 ብር ከ53 ሳንቲም እየሸጠ ይገኛል። ሌላው የእንግሊዝ ፓውንድን ስንመለከት 208 ብር ከ03 ሳንቲም ገዝቶ 212 ብር ከ19 እየሸጠ ይገኛል። የሳውዲ ሪያልን 43 ብር ከ13 ሳንቲም ገዝቶ 43 ብር ከ99 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን ስንመለከት 44 ብር ከ07 ሳንቲም ገዝቶ 44 ብር ከ95 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 195 ብር ከ85 ሳንቲም ገዝቶ 199 ብር ከ77 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 111 ብር ከ53 ሳንቲም ገዝቶ 113 ብር ከ76 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ እንዲሁም የጥቁር ገበያ ሐዋላ ዌብሳይቱ በዚህ ሰዓት ያስነበበንን መረጃ በንጽጽር ወደ እናንተ አድርሰናል ማለት ነው። እንግዲህ ከሰሞኑ በተለይ ከ3 እና ከ4 ቀናት በፊት እጅግ በከፍተኛ ሁኔታ ጨምሮ የነበረው የጥቁር ገበያ በዚህ 3 ቀናት ውስጥ እየቀነሰ መምጣቱ እጅግ በጣም መልካም ነው እያልኩኝ ሁላችሁም ቪዲዮን ላይክ ሸር እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።